ሰላም ሰላም እንዴት ናችሁ? እንደምን ከረማችሁ? አይኖ ፌስቡክ በሙሉ ኦንላይን ነው። ብዙውን እንደምታዳምጡ ተስፋ አደርጋለሁ። ሰው የሆነ ሰው የተናገረውን በሙሉ እከሌ እውነት ነው የተናገረው ብሎ መቀበል ሳይሆን ከተናገሩ ንግግሮች ውስጥ ነገርን መመርመር የሰው አይምሮ ለግላችን ለእያንዳንዳችን የተሰጠን ነው። እኔ በዚህ ወቅት ፌስቡክ ላይ ባልወጣና ባልተናገርኩ ደስ ይለኝ ነበር። ነገር ግን ሰው ስለሆንኩ አይምሮዬ ስለሚጨነቅ ካልተነፈስኩ ደግሞ ስለሚያመኝ የግዴታ መተንፈስ ስላለብኝ ነው። ያልተናገረ ለሐኪም ያልተናገረ ሰው ለወገን ያልተናገረ ሰው በሽተኛ ስለሚሆን እኔ ድሮ መንግስት ነበረ ህዝብን ሲገል መንግስት ህዝብ ገደለ ብዬ ስጮህ የነበረው። አሁን ግን ያየሁት የዘረኛ ውጤት መንግስትን እየበላ ስለሆነ ይሄ ነው መጨረሻውም ሊሆን የሚችለው ብዬ ስለማቅ መንግስት ህዝብን ቢገል ኖሮ መንግስት ለምን ህዝብን ትገላለህ ብዬ ጮህ ነበር። ዘረኛም ቢበላ እርስ በራስ ቢበላ ካድሬው አይሞቀኝም አይበርደኝም። እኔ የሞቱት ሰው እንደ ሰው ያሳዝነኛል። ኢህአዴግን ስለበላ ግን ምንም ስሜት አይሰጠኝም። ነገም የሚቀጥል ጉዳይ ነው። ይሄ ዘረኝነት ውጤቱ መጨረሻው ይሄ ነው። ምናየው ልናይ የምንችለው ከዚህ ውጪ የለም። ከዚህ በፊት ስንጮህ የነበረ ዘረኛ መንግስት ህዝብን ነበር የሚገለው። የህዝብ አካልን ነበር የሚያሰቃየው። ህዝብን ነበር የሚያስረው። ህዝብ ነበር የሚጨፈጭፈው። ዛሬ ግን ዘረኛ አመራሮች ናቸው እየተገዳደሉ ያሉት። ምንም ይሁን ምንም ማን ነው ይሄን ድርጊት ያደረገው ብዬ ሳስብ ሁሉም እኔ ነኝ ለኢትዮጵያ ህዝብ ማቀው እኔ ነኝ ምርጥ ሰው ብሎ የሚያስብ አመራር ነው ይሄንን ያደረገው። ነገር ግን አንዳንድ ወንድሞቼ በኦሮሞና በአማራ መካከል እንደ ቤድ ጦርነት እንዲከፈት በዚህ በኢህአዴግ አመራሮች እርስ በራስ በስልጣን ሽኩቻ በተገዳደሉት ኢህአዴግ የትኛውም ክልል ላይ ይሁን ኢህአዴግ ነው። ህወሓትም ኢህአዴግ ነው። ብአዴንም ኢህአዴግ ነው። ኦፒዲዮም ኢህአዴግ ነው። ዲኤዴንም ኢህአዴግ ነው። እነዚህ አንድ አይዲዮሎጂ አንድ አስተሳሰብ ያላቸው ትናንት አብረው ሲገሉ የነበረ ትናንት አብረው ሲዘርፉ የነበረ ልክ የኢትዮጵያ ሌባ ሲሰርቅ አይጣላም ሲከፋፈል ነው የሚጣላው የሚባለው አይነት ምልክት ነው ያየነው። ሁሉም በዛ ድርጅት ውስጥ ያደጉ የዛ ድርጅት አይዲዮሎጂ የመለስ ዜናዊ ምልምሎች ናቸው። ተንኮልም ደባውም አሻጥረኛነቱም የፖለቲካ ሸርጥም እዛው ቤት ውስጥ ነው የተማሩት። እዛው ቤት ውስጥ ነው ያደጉት። ከዛ ቤት ውጪ የሆኑ አይደለም እየተገዳደሉ ያሉት። መለስ ዜናዊ አፍኖ ነበር አመራሮችን የሚገለው። ወይ ያስራል ወይ ከአገር ያሳድዳል። አሁን ግን ያ ያልሆነው ሁሉም ድሮ ሁሉንም ዘረኛ በአንድ ቋት ውስጥ አስሮ ለራሱ ፐርፐዝ ሲጠቀምበት የነበረው ህወሓት ነው። አማራም በዚህ ኦሮሞም በዚህ ሌላውን በዚህ አሰልፎ ራሱ ያደራጀው ስለሆነ ኮዱ በሱ እጅ ስላለች እንዳይናበቡና እንዳይነጋገሩ አድርጎ ይሄም ሲነሳ ኩርኩም ዝምበል እያለ እንደ ልጅ ነበረ ኦፒዲዮንና ብአዴንን ሲያስተዳድራቸው ሲመራቸው የነበረ።
አሁን ዋና አውሬው ከመሃል ሲወጣ ያደጉ ልጆች መበላላት ጀመሩ ለምን ይሄን በዘረኝነት ነው ያደገው ይሄን በዘረኝነት ነው ያደገው አባታቸው ህዋት ከመሃላቸው ወጣ ልጆቹን ትናንት ባደራጀው መልከት መቆጣጠር ስላቃተ ሁሉም ፈርጥመው አደጉ ዋናው አደራጁ መቀሌ ገባ ሁለቶቹ መሃል አዲስ አበባ ላይ ቀሩ ትናንትና ጌትሽ ማሞ የዘፈነው ዘፈን አለ ሁለት ስንኞች አብሮ አይዘልቁም እንዳሉት ላንዘልቅ ነው ወይ ብሎ የዘፈነው አንድ ዘፈኑና የሞተው ወንድምሽ የገደለው ባልሽ ሐዘን ገባ ምናምን ብሎ የዘፈናቸው ዘፈኖች በነብያት ቢሆን ኖሮ እንዴት ይመለክ ነበር ጌትሽ ማሞ ነብይ ቢሆን ኖሮ ማለት ነው ነብይ ሳይሆን ግን የዘፈነው አርት በደንብ ዛ ዘፈኖች ውስጥ ገልጸውታል አሁን ያያየን ያለነው ጉዳይ ማለት ነው ስለዚህ አንዳንድ ወንድሞቼ ሰከን በሉ በኦሮሞና በአማራ መካከል በምንም ተአምር ጦርነት አይካሄድም በምንም ተአምር ህዝብ ለህዝብ አይገዳደልም መርዝ ብትረጩም አቧራ ብትበትኑ ካድሬ ነው እርስ በራስ ተባላለው ትናንት በአዴንም ለአማራ ገዳይ ነበር ትናንት ኦፒዲዮም ኦሮሞ ገዳይ ነበሩ አስገዳቸው አባታቸው ህዋት ነበር ዛሬ ህዋት ተበላሉ እያለ እስክስታ ይመታል መቀሌ ቁጭ ብሎ ተበላሉ ጎሽ እያሉ መሃላችን እየሮጡ ጋዝ ይነሰንሳሉ እኛም ለዚህ እስክስት ብለን ጭፈራ እየመታንላቸው ነው ተበቀሉን የሚቆጨኝ እሱ ነው ተበቀሉን በጣም አሸነፉን በጣም ሰሩ ይሄንን አደንቃቸዋለሁ ወያኔዎችን ማለት ነው ስኬታማ ናቸው የተጓዙበት መስመር እኛ እያለን እናንተ ሰላም አብራችሁ አትኖሩም ትበላላላችሁ ብሎ የነገሩንን እሱን ነው እየሆንን ያለነው እሱ ነው እየተደረገ ያለው አሁን አብይ የአማራ ህዝብ ጠላት ከሆነ ወለጋ ላይ ለምንድን ነው ኦኔግና የኦሮሞ የኦፒዲዮ ካድሬ የሚገዳደሉት አማራን ለማጥቃት ከሆነ አብይ እንደ ህዝብ ኦኔግን አንግሶ አማራ ክልልን ለማጥፋት ከሆነ ኦኔጋን ነው ያደጉት ካላችሁ አማራ ክልል ለምን ኦሮሚያ ክልል ደምቢዶሎ ስንት የኦፒዲዮ ካድሬ ነው የሞተው ስንት ኦኔግ ነው ተብሎ ስንቱ ነው እየተለቀመ እየታሰረና እየተገደለ ያለው እዛ ክልል ሌላ አካል ነው ሄዶ ይሄንን ወንጀል እየሰራ ያለው ማለት ነው ኢህአዴግ ውስጥ አሁን የዘረኝነት መጨረሻው ይሄ ነው የዘረኝነት መጨረሻ እንደ አገር ከማሰብ ይልቅ እንደ መንደር የማሰብ ጉዳይ ስለሆነ ከጥርስ ደግሞ ከንፈርን ይነክሳል ጥርስ ደግሞ ከንፈርን ይነክሳል ዘረኝነት መጨረሻው ይሄ ስለሆነ ጥርስ ከንፈርን ስለሚነክስ እያንዳንዱ በየብሔሩ መሐከል ያሉ ካድሬዎች እኔ ነኝ ለዘሬ የምበልጠው አንተ ዘሬን አስጠቅታል ስለ ዘሮቼ አልተናገርክም እኔ ነኝ እዛ ቦታ የምወክለው የሚሉ ቡድኖች ከኦሮሚያ ከአማራም እያደገ የመጣ የዘረኝነት ስሜት አሁን ያመጣ ነው አንድ ነገር ግን የማልክደውና የማልደራደረው ዶክተር አብይ ገዳ አይደለም ይሄን በ100% ነው የምናገረው አማራ ክልል ሄዶ ይሄን ድርጊት ያስፈጸመው የኦሮሞ ታጋይ ይዞ አልሄደም ኦሮምኛ ተናጋሪዎች አይደለም ዶክተር አምባቸው ላይ ተኩሶ ይገደሉት እንዴት ዶክተር አምባቸውን ለኦሮሞ ብሎ አብይን ለማንገስ ብሎ ዶክተር አምባቸውን ሌላ የአማራ ታጣቂ የሚገለው እስኪ እውነት እንናገርና እንዴት አማራ ክልል ገባ ሬንጀር ለብሶ ዶክተር አብይ እንዴት አማራ ክልል ገብቶ በአማራ በሚዲያ መግለጫ ሰጠ የሚሉ ነገር ነበር ይሄንን አጣርቻለሁ ዶክተር አብይ አዲስ አበባ ጀነራሉ ከተመታ በኋላ አዲስ አበባ አማራ ክልል የከፋ አደጋ ሲደርስ በሄሊኮፕተር ነው ራሱ ልሰዋ እንደ ጠቅላይ ሚኒስቴር ፕሮቶኮሉን ጠብቆ እዛው ቤተ መንግስት ቁጭ ብሎ ሂድ አንተ እዚህ አርግ ሂድ እንጂ አርግ አላለም
ችግሩን ለመቀነስ ሲል በሄሊኮፕተር ነው ማታ ሰዓረ ከተመታ በኋላ ራሱ ነገሩን ለማረጋጋት አማራ ክልል የገባ። ይሄ ጀግንነቱን አደንቃለሁ። መሪ ማለት ከቤተ መንግስት ቁጭ ብሎ ሳይሆን ራሱ እሳት ውስጥ መጋፈጥ ነው። ሁሉም መሪዎች ይሄንን ተጠቀሙ። የፖለቲካ ፓርቲ አመራሮችም ደሃን ድንጋይ ከማስወርወር በፊት ራሳችሁ ድንጋይ ተወርውሩ። ዶክተር አብይን ማደንቀው አማራ ክልል የከፋ ነገር ላይ መድረሱን አየ። አመራሮች ተመቱ። ሰዓረ እዚህ ተመታ። በ30 ደቂቃ ሄሊኮፕተር ነው አማራ ክልል የገባውና ጉዳዩ እንዲረጋጋ ያደረገው። ይሄን ማረጉ ወንጀል ነው። ዶክተር አብይ የመራ ሀገር ፈረሰች እንዲባል ነው የሚፈልገው። አላረገም። ዶክተር አብይ ገዳ አይደለም። አሁንም ልንገራችሁ ካሉ የኦሮሞ ፖለቲከኞች ኦሮሞ እንዳለ ይጥፋ፣ ኢትዮጵያ ክልል አገር ውስጥ ኦሮሞ የሚባል መሪ አያስፈልግም ብላችሁ እስካልወሰናችሁ ድረስ አሉ ከሚባሉ የኦሮሞ ፖለቲከኞች የሚያስተውል ፈራሃ እግዚአብሔር ያለበት እንዲያነ መርዛም ተንኮል የሌለበት አንድና ቁጥራን ዶክተር አብይ ነው። አይ ሁሉም ኦሮሞ ይጥፋ፣ ኦሮሞ የሚባል ሰው ኢትዮጵያ ውስጥ አያስፈልግም፣ እናጥፋቸው፣ እናንተ ኦሮምኛ ቋንቋ ተናጋሪ የምትባሉ ኢትዮጵያኖች አይደለም የሚለው ከሆነ እሱን እቀበላለሁ። እንደ ሰው ግን ከኦሮምኛ ተናጋሪዎች ውስጥ የኢትዮጵያ ፖለቲካ እንዲረጋጋ፣ ኢትዮጵያ እንድትቀጥል፣ ኢትዮጵያኖች እንዲኖሩ፣ አገሪቷ እንዳትበተን ራሱን እስከ መሰዋት ቆሞ ያለው ዶክተር አብይ ነው። ይሄን ሰው ወንጀለኛ ካረጋችሁት ማንም መልአክ እንደምታረጉ አላውቅም። ይሄን ሰውዬ የኢትዮጵያ ህዝብ አፍራሽ የአማራ ጠላት ካረጋችሁት ወይ ዳዊት ኢብሳና ወይ ጀዋር መሐመድ የኦሮሚያን ክልል ይምራና የተሻለ አመራር ልታገኙ ትችላላችሁ። አይ ኦሮሞ የሚባል አመራር ላይ ኢትዮጵያ ውስጥ ስልጣን መያዝ የለበትም ከተባለ የአማራ ክልል ኦሮሚያን ክልል ያስተዳድር ብላችሁ ወስኑ። ከዛ ውጪ ግን አሁን ባለው ሁኔታ የኢትዮጵያ ጉዳይ ብሔሮች ሳይበላሉ ሳይጠፋፉ ራሱ እስከሚጠፋ ድረስ ቆሜ ኢትዮጵያ በላይ ላይ አትፈርስም ብሎ ራሱ ሚሊቴሪ ሆኖ ሞትም ቢሆን ራሴ ቀድሜ ልሞት ብሎ ማታ ጀነራል ሰዓረ ከተመታ በኋላ ነው ሄሊኮፕተር ይዞ አማራ ክልል የገባ። ሌላ ጠቅላይ ሚኒስቴር ይሄን አያደርግም፣ አይደፍርም። የደፈረው ቆሜ ኦሮሞ አገር አፈረሰ እንዳልባል ራሴ ልሰዋ ብሎ ወታደራዊ ትምህርቱን ተጠቅሞ ሞያውን ተጠቅሞ የነበረውን አደጋ ቀነሰ። እሱ ነው ኦሮሚያ ክልል ታጋዮች ይዞ ዶክተር አምባቸውን የገደለው። የተመቱትን እሱ ነው ያስመታው። ኦሮሞ ሄዶ የኦሮሞ ወታደር ይዞ አድማ በታኝ ይዞ ቢገል ኖሮ እኔ ቆሜ ለሐቄ ከጀርባ ያለውን ገብርኤልን ፈርቼ ዶክተር አብይ አጥፊ ነህ እላለሁ። ሀገሪቷን ያዳነ ሊያድን የሚለፋውን ሰው ዶክተር አብይ ኦኔግ ነው ብላችሁ ስትፈርጁ ኦሮሞ በሙሉ ኢትዮጵያ ውስጥ አያስፈልግም እናጥፋቸው በሉና ተናገሩ። አለ ከሚባሉ የኦሮሞ ፖለቲከኞች ለኢትዮጵያ መኖር ለኢትዮጵያኖች መኖር የብሔር ብሔረሰቦች አብሮ እንዲኖሩ ከሚፈልጉ የኦሮሞ መሪዎች ቁጥር 1 ከአብይ በላይ የለም። ከአብይ በላይ ከዛ ኋላ ያሉ ኦሮሞዎች ብትሉኝ ይሄ ሀገር እንዲፈርስ ኢትዮጵያ እንድትፈርስ እንድትበታተን የሚፈልጉ ኦሮሞ አክራሪዎች የሉም ማለት አይደለም። ነገር ግን ዶክተር አብይ ቢጠፋና ቢገደል የሚመኙ ከአማራ ክልል በላይ የኦሮሞ አክራሪዎች ግን እንዳሉ በደንብ ጠንቅቄ አውቃለሁ። ቢመታ እንደ ዶክተር አምባቸው ቢገደል ቢጠፋ ደስታውን የማይችለው የአማራ ክልል አክቲቪስት ሳይሆን የኦሮሚያ ክልል አክቲቪስቶች ናቸው። ለምን ኢትዮጵያ የምትባለው አገር እንዳትበተን ራሴ መሞት አለብኝ ብሎ በየአቅጣጫው ጥረት እያደረገ ያለው ይሄ ጠቅላይ ሚኒስቴር ነው። ይሄ ጠቅላይ ሚኒስቴር የአማራም የኦሮሞም ጠላት አይደለም። ኢትዮጵያ በላይ ላይ እኔ አገር እየመራው እላይ ላይ አትፍረስ ብሎ ነው በዛም በዚህ የሚሮጠው እንጂ አማራ ክልል አምባቸውን ለማስገደል ዶክተር አምባቸውንና ካቢኔውን ለማስመታት አሳምነው ጽጌን አይቀጥርም። ያሳምነው ጽጌ እንግዲህ አሳምነው ጽጌ ይሄን ወንጀል ካልሰራ የክልሉ ታጣቂ ቡድን መሪ ነው።
አመራሮቹ ሲመቱ መሸሽ ሳይሆን እሱ ነበር ቀድሞ መሞት የነበረበት። ዶክተር አብይልን ዶክተር አምባቸውን ለመግደል ወታደር ይዞ አማራ ክልል ከገባ መጥፋት ሳይሆን ራሱን ሬት እስከሚለው ድረስ ተዋክቶ እዛ አመራሮቹ በር ላይ ነው ነበር መውደቅ የነበረበት። ትክክለኛ የአማራ ክልል ወገን ከሆነ ዶክተር አብይ ክልሉን ለማጥፋት የአማራ ክልልን አመራሮች ለመረሸን ጦር ይዞ ሄሊኮፕተር ይዞ አማራ ክልል ከገባ የአማራ ክልል አመራሮች መታኮስ ነበረባቸው እስከ ዕለታቸው። ብሔራቸውን ህዝባቸውን ክልላቸውን ማስደፈር አልነበረባቸው። አብይ እኮ ችግሩን እዛው ራሴ ሰዓረ እዚህ ተመታ እኔ ጠቅላይ ሚኒስቴር ነኝ ሌላው ጀነራል ሌላው የኦሮሞ አዛዥ ወይም የሆነ ሂድ አላለም። ራሱ ነው በሄሊኮፕተር ለሊት የገባው። ነገሮቹን ካረጋጋ በኋላ ራሱ መግለጫ ሰጠ እዛ ቁጭ ብሎ። ይሄን ማድረግ እንደ አንድ ጠቅላይ ሚኒስቴር ሊመሰገን ነው የሚገባው እንጂ ሊወነጀል ይገባል? እውነት ለመናገር እንደው የአማራ ወንድሞቼ እንደው ከአብይ በላይ ለአማራ ህዝብ ቅርቦ ነው አማራን ህዝብ ጋር ኦሮሞ እንዲኖር ከሚፈልጉ የኦሮሞ ፖለቲከኞች ውስጥ እስኪ እከሌ ይሻላልና አብይን ተካ ኦሮሚያ ክልል በሉ። አይ ኦሮሞ የሚባል ብሔር አጥፍተን ኢትዮጵያ የምትባል እኛ ብቻ ነን የምንኖርባት ከሆነ እሱ ልቀበል ይችላል። ነገር ግን አሁን ባለችው የኢትዮጵያ አደረጃጀት አሁን ባለችው የክልል ፖለቲካ ከዶክተር አብይ በላይ ኢትዮጵያ እንድትኖር የሚፈልግ የለም። ከዶክተር አብይ በላይ ለአማራ ህዝብ ቅርብ ሰው የለም። ሌሎቹ ከሱ የባሱ እንጂ ከሱ ያነሱ ኦሮሞ አለ ብዬ አላስብም። ይህን ሰውዬ ከሳችሁ ወደማይፈልገው በኩል ገብታችሁ ኢትዮጵያ እንድትፈርስ ነው የምትፈልጉት? ንገሩኝ እስኪ። እኔ ለማን ባልናገር ደስ ይለኛል። እኔ ኢህአዴግ ነው ኢህአዴግን የበላው ህዝብ አልሞተም፣ ችግር የለብኝም። የሞቱትም የገደሉትም ኢህአዴግ ውስጥ ያደጉ ናቸው። ትናንት ህዝብ ላይ አትተኩሱ ብዬ ጮኬያለሁ። ኢህአዴግን ቢበላ እኔ ደንታም የለኝም። ለምን ድርጅቱ እንዳለ ብሎ አይበላም ህዝብ ካልገደሉ? ትናንት ካቆ ይጥፉ ብለናቸዋል እኮ ይጥፉ ብለናቸዋል እኮ። ኢህአዴግ የሚባል ስርዓት ይጥፋ ብለን እኮ ወጣቱ ደረቱን ለደረት ሰጥቷል። ኢህአዴግን ነው የገደለው። ወያኔን ነው የገደለው። እርስ በራስ ነው እየተበላሉ ያሉት። ዶክተር አብይም ያድርግ ማንም ያድርግ ድርጅቱ እንደ ድርጅት የኢትዮጵያ ህዝብ ጠላት ነው ብለን ነው አብረን የታገልነው። ትናንት እኮ አንዱ ነበረ የአማራንና የኦሮሞን ክልል ህወሓት ነበረ ሲበላቸው የነበረ። ይሄኛውንስ እያሰረ ይሄኛውን ቆለጥ እየቆረጠ ይሄኛውን ከሀገር እያሰደደ ወያኔ ነበሩ። አብረው ተባብረው ወያኔን አጠፉ። ወያኔን መቀሌ ከተቱ፣ የሚያስሩትን አሰሩ። ከኛም ላይ ከጫንቃችን ላይ አወረዱልን ብለን አጨበጨብንላቸው። ዛሬ ተመልሶ ደግሞ እርስ በራስ መበላላት ጀመሩ። ይሄንን ስተት ወደ ኦሮሞና አማራ ህዝብ ግጭት ብሔር ለምን ትወስዱታላችሁ? እኔ በምን መለካ ነው የአማራን ህዝብ መጣላው? ሌሎች ኦሮሞዎች በምን መለካ ነው? ቀኝ እጅ ግራ እጁን አይጠላም ወንድሞች። የፖለቲካ ካድሬዎች የሚያረጉትን ደባ ወደ ህዝብ ለማውረድ የምትሮጡ ፕሊዝ። የአማራ ህዝብ የኦሮሞ ህዝብ ጠላት ሆኖ አያውቅም። ኦሮሞ አማራን ለማጥፋት የሚታገል ገበሬ የለም፣ ማህበረሰብ የለም። አማራ ኦሮሞን ለማጥፋት የሚታገል ገበሬ የለም፣ ማህበረሰብ የለም። እየተጠፋፉ ያሉት አሁን ካድሬዎች ናቸው። ለኦሮሞም ለአማራም አስባለሁ የሚሉ ይሄንን አውርዳችሁ ጋዝነዝንሳችሁ ወደማይንወጣበት ለኦሮሞም ለአማራም የማትሆን አገር አትፍጠሩ። ይሄ ነበረ የኔ ፍርሃት ከዱሮም ጀምሮ። ዘረኝነት ብዬ ስጮ የነበረው እምፈራው ይሄ ነበር። አሁንም ከሁሉም አቅጣጫ ያላችሁ ፖለቲከኞች ካድሬን ይግደል፣ ካድሬን ይግደል። ህዝብ ግን ለህዝብ እንዲገዳደል የምትፈልጉ ሰዎች
ትናንት እኮ ኢህአዲግ ናቸው ብለን ባዕድ እነ በረከት ስምኦን ሌሎች አማራ ክልል ያሉ ኦፒዲዮ ውስጥ ያሉ በኦሮሞነታቸው በአማራነታቸው እኮ የኛው ኢትዮጵያኖች ናቸው። ህዝብን ትተው መንግስትን አገልግሎ ህዝባችንን ገደሉ ብለን ነው የጮህነው። ዛሬ ተመልሶ ተገዳደሉ እርስ በራሳቸው። ማን ነው ያስገደለው? ማን ነው የገደለው? ህዝብ ላይ አይደለም የተኮሱት፣ እርስ በራስ ነው የተተኳኮሱት። ሰው በመሆናቸው የሞቱ ሰዎች ያሳዝኑናል። ግን ህዝብ ሳይሆን የተገደለው ስርዓቱ እርስ በራስ ነው የተበላላው። በደርግ ጊዜም ከዛ በፊትም ከዛ በኋላ አብዮታን ትበላለች የሚባለው ድራማ ነው ኢትዮጵያ ውስጥ የተለመደ ነው። አንድ ሽግግር ሲመጣ፣ አንድ ለውጥ ሲመጣ፣ መንግስት ውስጥ ለውጥ ሲመጣ አንዱን በልቶ ስልጣን ለመያዝ የሚደረግ ነው። ዛሬም ይኖራል፣ ነገም ይኖራል አፍሪካ ስለሆነ። ይሄን ችግር ግን ወደ ህዝብ ለማውረድ አትሩጡ። ከማንወጣው ለሁላችንም የማይጠቅም ጦርነት አናካሄድ። ካድሬን ከገደለ እንዳይገዳደሉ ልንጮህ እንችላለን። የካድሬን ግድያ ግን ወደ ህዝብ እንዲወርድ የምታደርጉ ሰዎች ዛሬ ትናንትና ባዕዴን ይጥፋ የሚል ሰው በሙሉ ዛሬ ባዕዴን ጠላት ሆኖ ዶክተር አብይ አማራን ገደለ ማለት ጀመሩ። ዶክተር አብይ አማራን የሚገልበት መጀመሪያ የራሱን ምስት ለምን አይገልም? የራሱን ልጆች ለምን አይገልም? ለምን አያጠፋቸው? አማራ ክልል ሮጦ የገባው ይሄ እንዳይባል ነው። አማራ ክልል የነበረው አደጋ ከባድ ስለነበረ ጀነራል ሰዓረ ሲሞት እንደ ሰው እንደ ጠቅላይ ሚኒስቴር ቤተ መንግስት ቁጭ ብሎ በሬዲዮ መምራት ይችል ነበር። ይሄንን አድርጉ ማለት ይችል ነበር። ችግሩ እንዳይብስ ራሱ ሄሊኮፕተር ይዞ ለሊት አማራ ክልል መግባት እንደ መሪ ሊደነቅ ይገባል እንጂ አማራን ጨፈጨፈ ይባላል? ይሄም እንዳይሆን ነበረ ሮጦ የገባው። ሰዓረ ከተመታ በኋላ ነው አማራ ክልል ለሊት የገባው። ራሱ ሚሊቴሪ ለብሶ ወታደር ስለነበረ ኦፕሬሽኑን ያውቃል። ችግሩን ለመቀነስ አማራ ክልል ወንድሞቹ ላይ የተደረገውን ዘመቻ የበለጠ እንዳይስፋፋ ራሱ ገብቶ ነው ጉዳዩን አረጋጋ። ይሄ ሊደነቅ ይገባል እንጂ አማራን ለመጨፍጨፍ አብይ ምስቱን መግደል አለበት። አማራን ከገደለ ከአብይ በላይ ደግሞ ለአማራ ህዝብ ቅርብ የሆነ ከኦሮሞ አንድ ሰው አታገኙ። ፖለቲከኞች አንድ ሰው አብይ አማራን ለማጥፋት አቅዶ እየሰራ ከሆነ ኦሮሞ የሚባል ህዝብ በሙሉ መጥፋት አለበት። ይሄን ብላችሁ ነው መወሰን ያለባችሁ። ሰናይት ይውላችሁ አስመሳይ ትላለች። ምክንያቱም ቶክላ ወያኔዎች አቃቸዋለሁ እኮ ሰናይት አሁን ወያኔ ነሽ አስመሳይ ትያለሽ። ለእናንተማ በለስ ቀናችሁ። አባላን አጫረስን አገዳደልን ብላችሁ መቀሌ ቁጭ ብላችሁ እንበርተ ጋዳላ ያላችሁ ነው። ተሳክቶላችኋል። እኛ እያለን አብሮ አይኖሩም ብላችሁ ተናግራችኋል። የሰራችሁት 27 ዓመት የዘራችሁብን መርዝ ይሄንን ብልጠት መረዳት የሚያቅተው ማህበረሰብ ስለፈጠራችሁ በኦሮሞና በአማራ መካከል አብሮ መኖር አይችሉም፣ ለ100 ዓመት የሚሆን ቤት ስራ ሰርተናል ስላላችሁ ያ ቤት ስራ በተግባር ነው። ይሄንን እኮ ጌትሽ ማሞ በደንብ ዘፍኖታል። አብሮ አይዘልቅስ እንዳሉ ላንዘልቅ ነው ወይ ብሎ ዘፍኗል። እና አቦይ ስብሐት ነጋ እና አቦይ ፀሐዬ እኮ ተናግሯል። ጊዜያዊ ነው ህወሓትን ለማጥፋት እንጂ አማራና ኦሮሞ ተበልሶ ነው የሚበላሉት፣ ብአዴንና ኦፒዲዮ ተመልሶ ነው የሚበላሉት፣ የውሸት ነው፣ መሪ አልባ ጋብቻ ነው የፈጠሩት ብለው እኮ ነግረውናል። ያ ተግባር ነው እየተፈጠረ ያለው። የተሰራብንን ቤት ስራ ማሸነፍ አልቻለም። አክቲቪስቱም አልቻለም፣ ካድሬውም አልቻለም። አያችሁ፣ የኦሮሞ አክቲቪስቶች አድፍጠው ዝም ያሉት የሚፈልጉ ነገር ስለተሰራላቸው የሚፈልጉት እንዲሆን የሚፈልጉት እንዲሳካ የሚፈልጉት ነገር ደስ ብሏቸውን እየሳቁ ነው ከህወሓት ጋር እግራቸውን ሰቅለው ደስ ብሏቸው ይፈልጉት ነበር። የኦሮሞ የብአዴንና የኦፒዲዮ ጦርነት
ለኦሮሞ አክራሪዎች በለስ ነው የቀናቸው ለወያኔም በለስ ነው የቀራቸው ምክንያቱም ሁለቱም የፈረሰች ኢትዮጵያ ውስጥ ቅርጫ ይደርሰናል ብሎ የሚገምቱ አስተሳሰብ በጭንቅላታቸው ያዳበሩ ስለመጡ በምን መለካ ነው ዶክተር አብይ ኦሮሞና አማራና አጥፍቶ ኢትዮጵያን አፍርሶ የመኖር ወንድሞቼ ካሉ ፖለቲከኞች ምንም ቢሆን እንግዲህ እኔ ጳጳስና ቄሶችና መጽሐፍ ቅዱስ ቃል የሚያውቁ ሰይጣን ሆኖ መጽሐፍ ቅዱስና የእግዚአብሔርን ቃል የማያውቁ መላእክቶች ናቸው በኢትዮጵያ ህዝብ ውስጥ ነው ብዬ ነው መገመተው ዶክተር አብይ እንደዚህ አይነት መሰሪ ግፈኛ ሰው ከሆነ ስለዚህ ቃልን እግዚአብሔርን ቃል የሚያውቁ ሰይጣን ሆነው እግዚአብሔር ቃል የማያውቁ ወረበላና ነፍሰ ገዳዮች መላእክ ናቸው ኢትዮጵያ ህዝብ ውስጥ ነው ብዬ ነው ማስበው ይሄ ሰው ከደሙ ንጹህ ነው ወንድሙን አስገድልም አማራ ክልል ውስጥ የተለመደውን የፖለቲካ ትርፍ ለማግኘት እሱ ይሄን ድራማ አይሰራም በርግጠኝነት ይሄን ቢፈልግ ኖሮ ከእስር ቤት የተፈቱትን መልሶ ስልጣን እንዲሰጣቸው አያደርግም ነበር እንተ ጎዋ አግኝቻለሁ ከዚህ በፊት የጻፍከውን አይቻለሁ ፕራይቬት እዚህ መተት ተሳደባለ በኦሮሞ ስም ስለዚህ እኔ በዚህ ጉዳይ ላይ ባላወራ ደስ ባለኝ ነበር ምክንያቱም ዘር የለኝም አማራን ወክዬ ኦሮሞን ወክዬ ይሄ በድለዋል ማለት አልችልም ባዕደንና ኦፒዲዮ ሲፈላለጉ ለምን ብለው አይባላሉ ህዋትና ኦፒዲዮ ለምን ብለው አይባላሉ ካድሬዎቹ ለምን ቢፈልጉ ስብሰባ አዳራሽ ውስጥ ገብቶ በሩምታ ለምን አይገዳደሉ የነሱ ችግር ወደ ህዝብ እንዳይወርድ ብቻ ነው መጸለዩ ወደ ህዝብ እንዳይወርድ ምክንያቱም ኢትዮጵያ ውስጥ የተለመደ ነው እንደዚህ አይነት ሽግግር ሲመጣ ሁሉም የወንበር ጥማትና ስልጣን ፍለጋ ስለሚሮጥ እርስ በራስ የመገዳደል የተለመደ ባህላችን አሁን ባለው ሁኔታ ግን ሌሎች እንደሚያራግቡ ሪዮት ላይ ቀርበው እና ሀብታሙ አያሌው እና አቻሜለ የሚያራግቡት አይነት መንገድ ኦሮሞ አክራሪ ኢትዮጵያ ላይ እንዲነክስ ዶክተር አብይ አይሰራም ቢሰራ ኖሮ በወለጋ አካባቢ ኦኔጎች የኦሮሞን አመራሮች እየገደሉ በቦረናና በደቡብ አካባቢ ያሉት የኦነግን አመራሮች እያሰሱ ባላያዙ ባልገደሉ ነበር እንዲህ አይነት ስሜት ቢኖር ነው ነገር ግን የለም ከጀርባም ከፊትም ነው እሳት የነደደበት ዶክተር አብይ ኦሮሞም አልተረዳው አማራም አልተረዳው ሜቢ ኢትዮጵያዊ ነኝ የሚል ሊረዳው ይችላል ብዬ አስባለሁ ይሄን ሰውዬ ኢትዮጵያዊ ነኝ የሚል ኢትዮጵያ ትኑር ብሎ የሚያስብ ሰው ኢትዮጵያ ትኑር ብሎ የሚያስብ ሰው ስለዚህ እኔ በምንም መስፈርት ለአማራ ክልል ቅርብ ሰው ከኦሮሞ ሰው ከተገኘ ዶክተር አብይ ነው ሰው ከተገኘ ከኦሮሞ ውስጥ ሰው አይገኝም አማራን የሚፈልግ ሚል ካለ እንግዲህ 40 ሚሊዮን ኦሮሞ ከአብይ በታች እንጂ ከአብይ በላይ ለአማራ አይቀርቡ ከእኔም ከሱ በታች ነው ሞኖ ምክንያቱም እኔ ከአማራ የተጋባውትና የወለድኩት ቤተሰቦቼ ምንም ዘሮቼም ኦሮሞ ናቸው ዶክተር አብይ ግን ሀፍ ኦሮሞ ሀፍ አማራ ነው የሱ ቤተሰብ የሱ ማንነት ይሄ ሰው አማራን አጥፍቶ ስንት ዘመን ምድር ላይ ሊኖር ነው አማራ ላይ እንደዚህ አይነት ጦርነት የሚከፍተው ስንት ዘመን እዚህ ምድር ላይ ቢኖር እንደው ትልቁን አመት ኖረ ቢባል 200 አመት በላይ ይኖራል ዶክተር አብይ ይሄን ግፍ የሚሰራ ከሆነ እነዚህ ንጹሃን ዜጎች ወንድሞቹ ትናንትና አብሮ ታግለው ላይ ከዳዱ አብሮ የተሰለፉ ወንድሞቹ እሱ በሱ ተንኮልነት አማራን ለማንበርከክ የአማራ አመራርን አጥፍቶ በኦሮሞ ለመተካት ዶክተር አብይ እንደዚህ አይነት ሴራ ይሰራ ያደርጋል እንደውም
እንደ መሪ ይሄ እንዳይባል ነው የበለጠ አማራ ክልል እልቂት እንዳይፈጸም በእኩለ ሌሊት ጀነራሉ ሲሰው ሚድናይት ነው አማራ ክልል የገባው 4 ሰዓት ሲሆን 3 ሰዓት ተኩል ነው 4 ሰዓት ሲሆን ባህር ዳር በሄሊኮፕተር የገባው እሱ ባይር ኖሮ አማራ ክልል ከዚህ በላይ አደጋው የከፋ ይሆን ነበር ይሄን ማድረጉ ሊደነቅ ይገባል እንጂ እንደ መሪ ሌሎች መሪዎች እኮ ቢሆኑ ከቤተ መንግስት አይወጡም ነበር ለምን ህዝብ አልቀም ለምን አይጨራረሱም ነገር ግን ዶክተር አብይ ሀገር እየመራ ኢትዮጵያ ፈረሰች የሚባል አይፈልግም እሱ ሞቶ መኖር ኢትዮጵያን ከቻለ ማዳን ከኢትዮጵያ በፊት ራሱ መስዋዕት የሚፈልግ ሰው ነው ይሄናል እንደሆነ እኔ መሰክርለታለሁ በደንብ ስለተረዳሁት ማለት በደንብ መረጃውም ስላለኝ ግን ከያጣጫው እሳት ውስጥ ነው ያለው ከጀርባም ከፊትም ከፍለፊትም ሜቢ እግዚአብሔርና የእግዚአብሔር ሰዎች ተረድተውት ካልሆነ በስተቀር ምክንያቱም ኢትዮጵያ ውስጥ ዘረኝነት ከሰይጣን የባሰ እግር አቁሞ እየሄደባት ያለች አገር ናት ኢትዮጵያ ዘረኝነት ዶክተር አብይ ደግሞ ወደ ዘር የማይጠጋበት የራሱ የቤተሰባዊ ፍጥረቱ ያ አይደለም ስለዚህ ወንድሞቼ የካድሬ መገዳደል ወደ ብሔር እንዲወርድ ቀን ከሌሊት የምትጮው አማራ ኦሮሞን አጠፋ ይሄ ጋላ ከሀገር ይጥፋ አሁን እናንተ እውነት ኦሮሞን አጥፍታችሁ አማራ ብቻውን ይኖራል ብለው የሚገምት ዱኩማን ካልሆነ ኦሮሞ አማራን አጥፍቶ ብቻውን ኢትዮጵያ ውስጥ ይቀራል ብሎ የሚያስብ ዱኩማን ካልሆነ በስተቀር ብሔር ህዝብን አሸንፎ የሚነክስባት ኢትዮጵያ ትኖራላችሁ ብላችሁ በቃ ቢጠፋፋ ምን አገባን ካልሆነ በስተቀር አገር ብትጠፋ ህዝብ አንዳንዶቻችሁ ዘርማ ዘርታችሁ ኢትዮጵያ ውስጥ ያለው ሁሉ አይመስለኝም ሳስባችሁ ኢትዮጵያ የምትባል ውስጥ የተወለዳችሁ ራሱ አትመስሉኝም ሳስባችሁ ማለት እሳት የሚነድበት ቦታ ሄዳችሁ ቀረርቶ ብትነፉ ደስ ይለኝ ነበር እሳት በማይነድበት ቦታ ሆናችሁ ስለምታቀራሩ በሰው እጅ እባብ መጨበጥ ይቻላል ግን በራስ እጅ እባብ መጨበጥ ድፍረት ይፈልጋል ደፋር የሚሆን የሚያቀራራ ሰው በለው እረደው ፍለጠው ግደለው እንግዲህ ወንድም ነው ወንድሙን የገደለው ወንድሙን ገደለ ዶክተር አምባቸው የገደሉት እና ሳምነው ጽጌ ናቸው የሚሉ ራሳቸው የአማራ አመራሮች ናቸው እነዚህ አማራ አመራሮች ምናል ሆዳም ቢሆኑ ነው ለዶክተር አብይ ራሳቸውን የሚሸጡት ምናል ሆዳም ቢሆኑ ስንት ዘመን ሊኖሩ ነው አማራ ክልል ቁጭ ብሎ በዶክተር አብይ ደባ የተደረገውን ግድያ ሺ ዘመን ለመኖር ነው አብይ የገደለውን አሳምነው ጽጌን የገደለው ብሎ የሚናገሩት እንግዲህ ዛው ያሉ አመራሮች አብሮ ያሉት ህዝቦች ገበሬው ራሱ ሳይቀር ነው ይኸው የገዛ ወንድሞቹን እያያዘ የመጣው ፖለቲካ ምስጥር ነው ደባ ነው አሻጥር ነው ተንኮል ነው አቃለው ግን ከዚህ ግድያ እኔ አሁንም ከዚህ አይነት ብጥብጥ የወያኔ እጅ ንጹህ ነው ብዬ አላስብም ለምን ነው ማላስበው መስላችሁ ዶክተር ደብረጽዮን ከ3 ቀን በፊት ጉዳዩን ለማስቀየስ የአማራና የኦሮሞ ህዝብ በደምም በታሪክም አንድ ነው የሚል ወዳጅ የሚመስል ጠላት መግለጫ ሰጥቶ ነበር አንዳንድ የትግራይ አክቲቪስቶች የኩሽ ኦሮሞ የኩሽ ኤምፓየር ሊያቋቁም ስለሆነ የሰሜኖቹ እናብር የሚሉ የትግራይ ልጆች ወጥቶ ሚዲያ ላይ ፕሮፓጋንዳ ሲሰሩ አይቻለሁ ለምንድን ነው እቺን ነገር እቺን ፖለቲካ ደግሞ የተበተነላችሁ ብዬ በጣም ተጠራጠር ነበር አሁንም የቀን ጉዳይ ነው እኛ ባንሰማ በህይወታችን ባንኖር የቀሩ የልጅ ልጆቻችን ይኖራሉ እቺ ግድያ የወያኔ እጅ የተሰነጠረባት ወይም የገባባት እንጂ በአማራ ክልልና በኦፒዲዮና በባአዴን ድራማ ብቻ መሐከል ይሄ ጉዳይ ተፈጥሯል ብዬ አልገምትም
በምንም ተአምር ከአጥያት ከነሳ እግዚአብሔር ያውጣል ከዚህ በጥብጥ ጀርባ ህዋቶይ በደንብ እጃቸው አለበት ብዬ ነው ማስበው እኔ ህዋቶችን ለመመዘን ቴዲ ሪዮት የሚከፍታቸው ቶፒኮች ነው ማዳምጠው ቴዲ ሪዮት የሚከፍታቸው ቶፒክ ከመቀሌ የሚሰጣቸው ቶፒኮች አክቴሽን ሰረቃ ነው በደንብ ነው ስለሚገባኝ ማለት ነው ስለዚህ ዶክተር አብይ የአማራ ህዝብ ጥቃት ከፈለገ መጀመሪያ ምስቱንና ልጆቹን ይግደል ኦሮሞን ለማንገስ ከፈለገ መጀመሪያ ምስቱንና ልጆቹን ይግደል ከዛ በኋላ አማራን አጥፍቶ ኦሮሞን የበላይ አድርጎ መኖር ከቻለ ኦሮሞን አንግሶ የኦሮሞ ጊዜ ፈጥሮ እንደሚሉት የኩሽ አምፓየር የሚባል ኢትዮጵያ ውስጥ ፈጥሮ ህልም ነው ቅዠት ነው ከመቃዠት እኔ አንዳንድ ሰዎች የሚቃዡት የፖለቲካ ትንታኔ እና ሀብታሙ እና አቻሜለ የኩሽ አምፓየር በህልማችሁ ነው በእውን ነው እንደው ተኝታችሁ የምታስቡት ይሄን ለመለየት ልንገራችሁ አማራና ኦሮሞ ዝም ያለው ማህበረሰብ ውስጥ ወንድም ምስት ኦሮሞ እህት አማራ የሆነበት ኢትዮጵያ ነው አብዛኛው ፐርሰንት 50% ስለዚህ ይሄንን ሁለት ስጋ ቆርጣችሁ ካልከፈላችሁ በስተቀር በኢትዮጵያ ውስጥ ያለው ታሪክ እንኳን ዛሬ የዛሬ 70 እና 80 ዓመት ጣሊያኖች ኦሮሞንና አማራን ለመለየት ባሰቡበት ጊዜ የጃገማ ኬሎ አጎት አንድ ኩምታል ጤፍ ሰርገኛ ለይታችሁ አምጡ ኦሮሞንና አማራን ለመለየት ከፈለጋችሁ ነው ያላችሁ እኔ የዚህናለው የተወሰነ ካድሬ ያልቃል የተወሰነ ደምታ ፈሱ ይሆናል እንጂ ኢትዮጵያም ትኖራለች አማራና ኦሮሞም ጦርነት አይከፍትም ተዘብት ነው እቺን ቀንጻፉልኝ እንዲው ከንቱ ትለፋታላችሁ ገደለው ፍለጠው በለው የምትሉት ከንቱ ትጫዋላችሁ ህዝብ ላይ አይተኩስም በሃይማኖት አብዛኛውን የሚጋራ ህዝብ ነው ተዋልዶ አብሮ የኖረ ህዝብ ነው ምስት ኦሮሞ ባላማራ ልጅ ኦሮሞ ወንድም አማራ የሆነበት ህዝብ ነው ይሄን ህዝብ እንደ ብሔር እናታክሳለን ብላችሁ የምትለፉ ሰዎች አይሳካላችሁም አትርከሙ እቺንም መከራ እናልፋለን ሊበራሲል ይጨልማል አሁን ጨልሞ ነው ይበራል ለኢትዮጵያ ብዬ ነው ማስበው ይበራል እንጂ እኔ በዚህ ጉዳይ ላይ ይሄ ሰውዬ ባሌለው አጥያቱ አሉ ከሚባሉ ኦሮሞ ፖለቲከኞች ውስጥ ኢትዮጵያም እንድትኖር አማራና ኦሮሞ አብሮ እንዲኖር ከሚፈልጉ የኦሮሞ ፖለቲከኞች ውስጥ ቁጥር 1 ዶክተር አብይ ነው ይሄን ሰውዬ ካለ አጥያቱ ካለ ፍላጎቱ ራሱን ሰውቶ ስንት እንጀራ ሊበላ ነው እንደዚህ አይነት ደባ ውስጥ የሚገባው የገዛ ልጁን ገሎ ስንት ዘመን ሊኖር ነው አማራ ማለት የገዛ ልጁ ማለት ነው አማራ ማለት የገዛ ምስቱ ማለት ነው እነሱን አጥፍቶ ፖለቲካ ከሚሰራ ገዳም ቢገባ አይሻለው ገዳም ቢመንን አይሻለው ሰዎች የሚኖረው ዘመን እንኳን መጽሐፍ ቅዱስን አንብቦ ወንጌል የገባው ልጅ ተውና ሰይጣን ሰው እንኳን የመጽሐፍ ቅዱስን ቃል አንድ ቀን ያልሰማ ሰው እንደዚህ አይነት ድርጊት አይፈጽም የሰው ደም አስፈስሶ እነዛ ምስኪን ወንድሞቹን ጓደኞቹን ትናንት በመከራ አብሮ ሲታገሉ የነበሩ አላማቸው ምንም ይሁን ምን አንድ ወንበር ላይ አብሮ ሲሰሩ የነበሩ በልቶ እሱ ስልጣን ላይ ስንት ዘመን ቢቆይ ነው ሌላ ሰው መግደል እንኳን ቢያቅተው ትንታ ይገለዋል ምን አይነት እንቅልፍስ ሊተኛ ነው እንዲህ አይነት ሰው አይደለም ሊሆንም አይችልም አያደርግም እኔም ማደንቀው እንደውም ሌላ ጠቅላይ ሚኒስቴር ቢሆን በዛ ለሊት ሬንጀር ለብሶ አማራ ክልል በሄሊኮፕተር አይገባም ሌላ ቢሆን ነው እሱ ግን ኢትዮጵያ ከኔ ቀድማ አትፈርስም ከገደሉኝም እኔ ልሙት ብሎ ነው ሄሊኮፕተር ይዞ ማታ የገባው አማራ ክልል ምክንያቱም ክልሉ አቅም በላይ ወደሚሆን እርስ በራስ
ጦርነት ውስጥ ገብተው ስለነበረ እሱ አማራ ክልል ባይን ኖሮ በዛ ሌሊት አሁን ከተከፈለው ደም በላይ ብዙ ደም ይፈስ ነበር። ይሄ አማራ ወንድሞቼ ልታደንቁት ይገባል እንጂ አማራን ሊያጠፋ ነው ሄሊኮፕተር ይዞ እንዴት አማራ ክልል ገባ በጊዜ ትላላችሁ? የገባው ሌሊት ነው። በደንብ አጣርቻለሁ። ሰዓረ ከተመታ በኋላ ነው ራሱ አማራ ክልል ሄዶ ሄሊኮፕተር ይዞ። ይሄ ድፍረቱና ጀግንነቱ ሊደነቅ ይገባል እንጂ አማራን ለማጥፋት መጀመሪያ ሚስቱንና ልጆቹን ያጥፋ ዶክተር አብይ እናንተ እንደምትሉት ከሆነ ከናንተ በላይ አማራ ናት ሚስቱ። ይሄን አይነት ደባ ቤቷ ውስጥ ቁጭ ብሎ አማራን ለማጨፍጨፍ ስትራቴጂ ሲፈጽም ቀስ ብላ ታርደዋለች። አርዳ ጀግንነቷን ትሰራለች። ግን ዶክተር አብይም እሷም ንጹህ ኢትዮጵያኖች ለኢትዮጵያና ኢትዮጵያዊነት የሚሰሩ ፈረሃ እግዚአብሔር ውስጣቸው ያሉ ሰዎች ናቸው። እንደውም ኢትዮጵያ በዚህ ለውጥ እንደ ዶክተር አብይ ሰው ጠቅላይ ሚኒስትር ባይሆን ኖሮ የምንከፍለው ዋጋ ከዚህ የበለጠ ነበር። አነግዬ ሰላም ነው። ከዚህ በላይ እንከፍል ነበር። ከዚህ አሁን ከከፈልነው ዋጋ በላይ ዶክተር አብይ ጠቅላይ ሚኒስትር ባይሆን አንድ ሌላ ከኦሮሚያ ክልል ሌላ ሰው የጠቅላይ ሚኒስትር ቢሆን ኖሮ ኢትዮጵያ የምትከፍለው ዋጋ ከዚህ የባሰ ነበር። እግዚአብሔር ሲያድነን ጠቅላይ ሚኒስትር አብይ መሆኑ ከሚፈሰው ደም ትንሿን ናልክ እንኳን እንድንቀንስ እግዚአብሔር ረድቶናል ብዬ ነው እኔ እግዚአብሔርን ማመሰግነው ሁሉ ጊዜ። ምክንያቱም ይሄ ልጅ በመጥፎ ጊዜ እሱ የኢትዮጵያ ጠቅላይ ሚኒስትር ባይሆን ኖሮ ሌላ ኦሮሞ የሆነ ሰው ጠቅላይ ሚኒስትር ቢሆን ኖሮ ኢትዮጵያ ከምንወጣበት ማጥ ውስጥ ለዘላለም ከማንራመደው ከማንፈታው ችግር ውስጥ እንገባ ነበር። ግን የንጹሃን አምላክ የኢትዮጵያ አምላክ ዶክተር አብይን የኢትዮጵያ ጠቅላይ ሚኒስትር አድርጎ በዛ በከፋ ጊዜ እሱ ባይሆን ኖሮ አሁን ከምናለቅሰው ለቅሶ በላይ የምናለቅስባትን አገር እንኳን አይኖረንም ነበር። አሁን አገር እንደ አገር ኖራ ነው እያለቀስን ያለነው። አገር እንደ አገር ስላለች አገር ባትኖር ኖሮ የምናለቅስባት አይኖረንም ነበር። ግን የእናቶች አምላክ የግዛች አገር አምላክ የምስኪኖች አምላክ እንደው በተሻለ ሰው ተብሎ እግዚአብሔር ይሄን ሰው መርጦ ጠቅላይ ሚኒስትር ባይሆን ኖሮ አሁን ከምንከፍለው ዋጋ በላይ ሌላ ጠቅላይ ሚኒስትር ከኦሮሞ ቢሆን ወይም ከሌላ ቢሆን ኖሮ ያቺ አገር ተጠፋ ነበር። እኔ ድነናል። አሁን የተከፈለው ዋጋ ሰይጣን ጥቂት ደም አፍስሷል፣ የባሰ ደም ቀርቷል ብዬ ነው ማስበው። ገባችሁ? ትንሿን ያላመሰገነ ትልቋን አያገኝም። ማ ቢሆን ነበር የምትፈልጉት? መቼም አንድ ሰው ጠቅላይ ሚኒስትር ይሆናል። ወያኔ ከወረደ በኋላ አንድ ሰው ጠቅላይ ሚኒስትር ይሆናል። ማን እንዲሆን ነበር የምትመኙት? ምን ኦንላይን ነኝ ወንድሜ። ደወልክ 3 ጊዜ 4 ጊዜ ስለደወልክብኝ ነው የደወልኩልህ። ኦኬ፣ ግን ላንተ መልስ አለኝ። ምንም መልስ አልፈልግም እኔ እኮ ፈርታላ። አዎ ፈራለሁ፣ በጣም ፈሪ ነኝ። ፈሪ ነኝ። በጣም ስለምፈራ መልስ አልፈልግም። ፈርታል ይላል ፌስቡክ ላይ ቁጭ ብዬ እንዲህ አይነት ሰዎች ናቸው። ፈርታል ይለኛል። ፈሪ ነኝ። ፌስቡክ ላይ በላው ገደላው የሚል እኔ እኮ የሞትም የመግደልም ቦታ አይቼ ጦርነት አይቼ እማቅሰው ነኝ። የጦርነት ክፋት እንኳን ለኢትዮጵያ ለጠላቶቼ አልመኝም። ምክንያቱም ሰው የማይፎክርበት ወንድሙን የሚገልበት ጦርነት አይቻለሁ። በጦርነት የሚያተርፈው ሰይጣን ብቻ እንጂ ሰው ልጅ እንዳልሆነ አውቃለሁ። ስለዚህ ገደልና በለው በፌስቡክ የሚፎክር ወንድ
እሱ ወንድ ሳይሆን ስም እንኳን ልሰጠው በጣም ይከብደኛል። ሰው እንዴት እኔ ዶክተር አብይን ያደነኩት እንደ ጠቅላይ ሚኒስቴር ቤተ መንግስት ከመቀመጥ እሳቱ ጋር ራሱ ሬንጀሩን ለብሶ ሄዶ ጉዳዩ ማረጋጋቱ እንዴት ነው ያስደስተኝ። በቃ ከተሰዋም ቀድሞ እሱ መሰዋት አለበት። አገር ላው ላይ አፍርሳ ከተወለደበት የኢትዮጵያ የኦሮሞን ህዝብም ታሪክ አበላሽቶ የራሱንም ታሪክ አጥፍቶ እሱ ባለበት ዘመን ኢትዮጵያ ተበተነ ከሚባል መርዝ ጠጥቶ ቢሞት ይሻለዋል። ያ እንዳይሆን ነው። በዛ እኩል ኤርሳም ዛሬ ነው እንደ የሰማው ደስ ዳኜ ወይ ኤርሳም መሆኔን እኮ እኔ ነኝ ያስተማርኩት ወንድሜ። ኤርሳም ነኝ በጣም ካንተ ክፉ ቫይረስ ዘረኝነት የኔ ኤርስ በጣም የተመሰገነ ነው። እኔን ብቻ ነው የሚገለው። አንተ ግን ህዝብ ነው እያጠፋ ያለው። ስለዚህ ወንድሞቼ ኢትዮጵያኖች እኔ ኢትዮጵያ ከደቀደብን አደጋ 99% ተርፈናል ነው የምለው። እንዲህ አይነት ሽግግር መንግስት ሲኖር ብዙ መከራ እንደሚያጋጥመን ይታወቃል። ጠቅላይ ሚኒስቴር ዶክተር አብይ ባይሆን ኖሮ ከአንድ ብሔር ነው መቼም የምታረጉት። ሞሎኮት የሆነ ሰው አታመጡም። በእንቁላል ፋብሪካ ዘር የሌለውን ሰው ፈልፍላችሁ ጠቅላይ ሚኒስቴር አታረጉትም። ወይም በቻይና ኤክስፖርት አርጋችሁ ጠቅላይ ሚኒስቴር አታረጉም። ወይ አማርኛ ተናጋሪ ወይ ኦሮምኛ ተናጋሪ ወይ ትግረኛ ተናጋሪ ነው ጠቅላይ ሚኒስቴር የምታረጉት። አንድ ሰው እዚህ ቦታ ላይ ቢቀመጥ ኖሮ አሁን ከምንገባው እልቂት በላይ እንገባ ነበር። ይሄ ሰውዬ አስቡት፣ ሀፍ አማራ፣ ሀፍ ኦሮሞ፣ ሀፍ ሙስሊም፣ ሀፍ ክርስቲያን እንኳን ሆኖ ኢትዮጵያዊ ያልሆነ ሀፍ እንግዲህ በእናቱ ግማሽ ኦሮሞና አማራ ያለበት ምስቱ አማራ የሆነች ልጆች የወለደለት በአባቱ ሙስሊም በአባቱ ኦሮሞ በራሱ ክርስቲያን በእናቱ በራሱ ፕሮቴስታንት በእናቱ ወንድም ቄስ የሆነ ሰው ኢትዮጵያዊ መሪ ሆኖ እንኳን እንደ ኢትዮጵያ ያልተቀበልነው ሰው በዛ ሽግግር መንግስት ወቅት አንድ ፓርቲ ሆነውን ወይ ኦሮሞ ወይ አማራ ወይ ትግሬ ወይ ወላይታ የሆነ ብትመድቡት መላክ እንኳን ቢሆን አዳላ ብላን ማማታችን አንቀርም። ምክንያቱም ዘረኝነት ያደገበት አገር ስለሆነ ይሄ ሰውዬ እግዚአብሔር እንደውም ከዛም ተቆንጥሮ ኢትዮጵያዊ የሆነ ሰው ነው ጠቅላይ ሚኒስቴር የሆነው። እግዚአብሔር ይወደናል ብዬ ማምነው ለዚህ ነው። ከሁሉም የተቆነጣጠረ ከሃይማኖት የተቆንጠረ ከብሔር የተቆነጠረ ሰው ነው ይሄ ሰው። አብሶ ከሚፈራሩና ለመጠፋፋት ከሚለፉ አክቲቪስቶችና ፖለቲከኞች መካከል ከኦሮሞም ከአማራም ተቆንጥሮ ቤቱ የተሰራ ኢትዮጵያዊ ሰው ነው ይሄ ሰው። ይሄ ሰው ለማን ነው ሞት ለአብይ? አንተ በሱ ቦታ ድብን በል። ሰውን ለሰው ሞት የሚመኝ ሰይጣን ብቻ ነው። ደሙን ትበላለህ። አሁን የሞቱትን ደም ትልሳላችሁ፣ አጥንታቸውን ትበላላችሁ። ማንም በሰው ሞት የሚመኝ ሰው ሰይጣን ብቻ ነው። ከሰው የተፈጠረ ሰው አይደለም። እኔ ሰው ይሙት ብዬ ከምመኝ እኔ በሞት እመርጣለሁ። ሰው እግዚአብሔር ነው የፈጠረው። የተፈጠረውን እግዚአብሔር የፈጠረውን ሰው ይሙት ብዬ አልመኝም። እኔ ክፉ ሰው ለኔ ጠላቴ ቢሆን እንኳን። ስለዚህ ወንድሞቼ ኢትዮጵያኖች ጠምብ ጋላ እኔ ጋላ ነኝ። በጣም በጋላነቴ መኮራ ጋላ መሆኔ የሚያስደስተኝ ኦሮምኛ ተናጋሪ ባህልና ቋንቋ ያለኝ እማላፍርበት ጋላ ነኝ። ጋላ ስትሉ እኔ አላፍርም። ምንም በጋላነት ብትሰርቡኝ እንኳን ስድብ ከዚህ በላይ ሞት አለ አይደለም እንዴ? ተሳዳቢ ደግሞ ባለጌ እናት አባቱና ባህሉ ያደገበት ማንነቱን እንጂ የሚገልጸው የኔም ማንነት አይገልጽም። ስትሰርበኝ መልሼ ብሰርብህ ነው የኔም ማንነት የሚገልጸው። ባለጌ ሰው ነው አስተዳደጉ፣ ባህሉ፣ ሃይማኖቱ ጭምር ሃይማኖት አልባ የሆነ ሰው። ሙስሊም ሆኖ ሃይማኖት ካሌለው፣ ክርስቲያን ሆኖ ሃይማኖት ከሌለው ሰው ይሳደባል፣ ለሰው ሞትን ይመኛል። እኔ ግን ሃይማኖቴም እንደዛ አያስተምረኝም፣ ቤተሰቤም እድገቴም እንደዛ አያስተምረኝም፣
ብልግናም ከአፌ አይወጣም። ምክንያቱም አገር አብረን ስላለን እንጂ የግል ጠላቴ አይደለም። ለኔ የወንድሜም ጠላቴ አይደለም፣ የአባቴም ጠላቴም አይደለም፣ የእናቴም ጠላቴ አይደለም። አገር በጋራ ስላለን ብቻ ነው ማወራው። አንተም በግል ሞትህን አልመኝልህ፣ አንተም በግል ስበናነን አልነካም። እንደዛ አላደኩም፣ በዛ አይነት ሞያም አልኖርኩም፣ ሃይማኖቴም አይፈቅድልኝም። አንዱ ሃይማኖቴ ኦርቶዶክስ ጨዋነቴን የምታስተምረኝ ባለጌ አለመሆኔ ነው። ኦርቶዶክስን ማምናት እምነቴን የምወደው ጨዋ እምነት ስላለኝ ነው። አልሳደብም። በቃ በዚህ ኮራለሁ። ለዚህም ነው ከጀርባዬ መላእክቶች ሳረግ ሃይማኖቴንም እያስተማርኳችሁ ነው። ከጀርባዬ መላእክቶችን አስቀምጬ በሳደብ ሃይማኖቴ የምታስተምረኝን ነው ለእናንተ የምናገረው። ሃይማኖቴን ከጀርባ ያርጌ ማሳያችሁ ጨዋነት እንዴት አርጋ እንዳስተማረችን ላስተምራችሁ። ሃይማኖት አለኝ ብዬ የምናገረው እቺ መስቀሌን አርጌ ባለጌ ከአፌ አይወጣም በምንም ተአምር። ወይ ሃይማኖቴን መስቀል አውጥቼ ሃይማኖት የለኝም እኔ ሰይጣን ነኝ ከሰይጣን ቁራጭ ነው እሙለው ብዬ ሳምን ልሳደባችሁ ይችላል። አሁን ግን ሞቴንም ብትመኙ ዘሬንም ብትሰዱ ማንነቴንም ብታንቋሽሹ እኔ ለተሳዳቢ ራሱን ማንነት እንጂ የሚገልጸው እኔን ስለሰደበ ማንነቴን አይቀንስም። ከዚህ ከጥፍሬ ውስጥ አይቀንስም። እነ ከዲር ብትሳደቡ ወይ ቤተሰቦቻችሁ እንደዛ ነው ያስተዳደጋችሁ፣ ወይ ሃይማኖታችሁ ጨዋነት አታስተምራችሁም ማለት ነው። ወይ ቤተሰቦቻችሁ ነው ባለጌ፣ ወይ ሃይማኖታችሁ ጨዋነትን አታስተምራችሁ። ስለዚህ እኔ አንድ ሰው ወይ ይሄ ሰው ሃይማኖት የለው ወይ ደግሞ ቤተሰቡ ብልግና ነው ያሳደገው ብዬ ነው የምፈርደው የሚሳደብ ሰው ማለት ነው። ስለዚህ መልካም ጊዜ መልካም ቆይታ። አሁንም ወንድሞቼ ካድሬ ለካድሬ ይገዳደል። ድሮ መንግስት ነበር የሚገለን፣ መንግስት ላይ ጮኸናል ወገን አትግደል ብለን። አሁን ኢህአዴግ ነው ኢህአዴግን የገደለው። ኢህአዴግ እንደ ፖለቲካ ፓርቲ ይጥፋ ብለን እየታገልነው አይደል እንዴ? ኢህአዴግ እንደ ፖለቲካ ፓርቲ ይጥፋ፣ ለኢትዮጵያ መከፋፈል ይሄ ነው ብለን አልነበር እንዴ? ዛሬ ምን ነው ኢህአዴግን ስለገደለ እንዴ? ህዋት ስንቶቹን የአማራ ከህዝብ ስትገድል ብአዴንን ስታስር፣ ህዋት ስንቶቹን ኦፒዲዮ ስትገድል ስታስር መቼ ተሰማን? ኢህአዴግን ገደለ ብለን አለ ስንጮህ የነበረው ህዝብ ነበር የሚገሉት ኢህአዴጎች። አሁን እርስ በራስ ነው እየተበላሉ ያሉት። ነገር ግን በዚህ ዘመን ይሄ ምስኪን ሰውዬ እዛ ጠቅላይ ሚኒስቴር መሆኑ ያሳዝነኛል። እውነት ለመናገር በጣም የሚያሳዝነኝ እኔ ከኦሮሞ ማህበረሰብ እንደዚህ አይነት ልጅ ይወለዳል ብዬ አላስብም። በጣም 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 አብሶ ድሮ ይሄን አላላቆም። ከዛ በኋላ ስለሱ ማንነት በተቻለ መቁል ቆፍሬ ላጠናና ልጠይቅ ጀምሬያለሁ፣ አውቄያለሁ። የሰራበት መስሪያ ቤት እናቶችን ቦታ ተክቶ እናቶች ደከመን ሲሉ ሂጂ ወደ ቤት ብሎ የራሱን መኪና በሽፌር ልኮ እቤት የሚልክ ኦሮሞ አይልም፣ አማራ ነሽ አይልም፣ ትግሬ ነሽ አይልም። እናቶችን እንደዛ የሚንከባከብ ሰው ነው። ይሄ ሰው ምን ሆኖ ነው አረመኔ የሚሆነው ብዬ ነው የምጠራጠረው ዛሬ። እኔ እንደውም ከኦሮሞ ፖለቲከኞች ሳይሆን ከኢትዮጵያ ብሔሮች ውስጥ የተገኘ ሰው ሁሉ አይመስለኝም። ዝም ብሎ ወረኛ ስለሆንኩ አይደል እንደምታዳምጡ። መልካም ጊዜ መልካም ቆይታ። እግዚአብሔር ሀገራችንን ይጠብቃት። አባቶች ጸልዩ፣ ክርስቲያኖች ጸልዩ፣ ሙስሊሞች ጸልዩ። የሚያዋጣን ጸሎት ብቻ ነው። አሁን ሀገራችን የከፋች መስመር ላይ ነው ያለችው። በዚህ ጊዜ ህዝባችን ከመጸለይ በስተቀር ብሔር በብሔር ተቷክሶ ኢትዮጵያ ውስጥ መሸናነፍ አይቻልም። እንደምትሉ ኦሮሞና አማራ ጦርነት ከትፎ ኢትዮጵያ የምትባል ሀገርም የለም፣ ኦሮሞ የሚባል ህዝብም የለም፣ አማራ የሚባል ህዝብም አይተርፍም። ሶሪያም ቀላል ናት፣ ሩዋንዳም ቀላል ነው፣ ሶማሌም ቀላል ነው። የኛ ከዛ ይብሳል። ይሄም ማየት የምትፈልጉ ካላችሁ ስለ ዘረኝነት ስበኩና እርስ በራስ አጋዳሉ። ይሄም ማየት የማትፈልጉ ሰዎች ግን
ዘረኝነትን ከማራገብ ራሳችንን ብንቀጥብ ብናስተውል የተሻለ ነው የሚል እምነት ነው ያለኝ መልካም ጊዜ መልካም ቆይታ